እንዴት ሰነበታችሁ? የእግዚአብሔር የአምላካችን ስም የተባረከ ይሁን። ጌታ የተባረከ ይሁን። እስቲ ሁላችንም ተነስተን የእግዚአብሔር ቃል እናነብና የሐዋርያት ሥራ ምዕራፍ 13 ከቁጥር 38 ጀምሬ ያነብና አንዳንድ ሐሳቦች አነሳለሁ። ቆረጥ ብዬ ነው ማነበው። በጌታ ስም አነባለሁ። እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲገኝላችሁ በሙሴ ሕግ ተጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። እንግዲህ እናንተ የምትንቁ እዩ፣ ተደነቁም ጥፉም። አንድ ስንኳ ቢተረክላችሁ የማታምኑትን ሥራ በዘመናችሁ እኔ እሠራለሁና ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ። በወጡም ጊዜ ይህንን ነገር በሚመጣው ሰንበት ይነግሯቸው ዘንድ ለመኗቸው። ጉባኤውን ከተፈታ በኋላ ከአይሁድና ወደ ይሁድነት ገብተው ከሚያመልኩት ብዙዎች ጳውሎስንና በርናባስን ተከተሏቸው። እነርሱም ሲነግሯቸው በእግዚአብሔር ጸጋ ጸንተው እንዲኖሩ አስረዷቸው። በሁለተኛው ሰንበት ከጥቂቶች በቀር የከተማው ሰው ሁሉ የእግዚአብሔር ቃል ይሰሙ ዘንድ ተሰበሰቡ። ይህንን ሐሳብ ደግሞ አለው። በሁለተኛውም ሰንበት ከጥቂቶቹ በቀር የከተማው ሰው ሁሉ የእግዚአብሔር ቃል ይሰሙ ዘንድ ተሰበሰቡ ይላል። እንጸልይ። ቅዱስ አባት እጅግ አድርገን እናመሰግንሃለን። የረዳሃን ያገዝከን አንተ ስለሆንክ ስምህ የተመሰገነ ይሆን። አቤቱ በአምልኮ በመካከላችን ስለነበርክ እግዚአብሔር ሆይ ስለነካህን፣ ስለተናገርከን ያንተ ምሕረት፣ ያንተ ቸርነት፣ ያንተ በጎነት እግዚአብሔር ሆይ ብቃትህ፣ ኃይልህ፣ ክብርህ እንድናይ ስለረዳህን በኢየሱስ ስም እናመሰግንሃለን። ይህንን ዕድል ስላገኘን ዛሬ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ስምህ የተባረከ ይሆን። ሕዝብህ የምትረዳ የምታግዝ እንደ ንስር በክንፍ የምትሸከም እግዚአብሔር አንተ ነህና በክርስቶስ ኢየሱስ ስም ስለ ብዙ ምሕረትህ በኢየሱስ ስም እናመሰግንሃለን። አሁን ደግሞ በቃልህ በጌታ በኢየሱስ ስም ተናገረን። አቤቱ እግዚአብሔር ሆይ ቃልህ እውነት ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ተብሎ እንደተጻፈ የማያረጅ እግዚአብሔር ሆይ የማይለወጥ ቃልህ እግዚአብሔር ሆይ በክርስቶስ ኢየሱስም በየትውልዱ የሚተላለፍበት መንገድ ሊቀየር ይችላል፣ ቃልህ ግን አይቀየርም። አቤቱ ሕያው በሆነ ቃልህ በኢየሱስ ስም ተናገረን። እኛ ደግሞ እንድንሰማ ሰምተን ደግሞ እንድናደርግ በኢየሱስ ስም እርዳን። በነገር ሁሉ ተመስገን፣ በኢየሱስ ስም አሜን። ተባረኩ። ቁጭ በሉ። ቁጥር 44 ላይ ነው። በኋላ ተመልሼ አነሳዋለሁ። የምናገርበት ሐሳብ የእግዚአብሔር ቃል ስሙ ነው ያላቸው፣ ወይ ደግሞ የእግዚአብሔር ቃል ሊሰሙ መጡ ይላል። የዚህ መነሻ የሆነውን ቁጥር 14 እና 15 አንብቤ ከዛ ወደ ዛሬ ሐሳቤን አንዳንድ ነገሮች አነሳለሁኝ። 14 በዚሁ ምዕራፍ 14 እና 15 የዚሁ ክፍል መነሻ የሆነውን ላነሳ ፈልጋለሁ። ቁጥር 14 ላይ እንደዚህ ይላል። እነርሱም ግን ከጳርጌን አልፈው የጵስጥያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ። ሕግና ነቢያትም ከተነበቡ በኋላ የምኩራቡ አለቆች ወንድሞች ሆይ ሕዝብን የሚያጽናና ቃል እንዳላችሁ ተናገሩ ብለው ላኩባቸው። ጳውሎስም ተነሳና በእጁ ጠቅሶ እንዲህ አላቸው፣ የእስራኤል ሰዎችና እግዚአብሔርን የምትፈሩ ሆይ ስሙ እያለ ጀምረዋል። ጳውሎስና በርናባስ ይሄ የመጀመሪያው የወንጌል ጉዞ አገልግሎታቸው ነው።
አቅጣጫቸው በመንፈስ ቅዱስ ምሪት እንጂ የደርሰው እንደሚመለሱ አያውቁም። ዝም ብለው እየሄዱ ነው። እግዚአብሔር በር ከፍቶላቸዋል። የመጀመሪያ ጥሪ ከቁጥር 1 ጀምራችሁ ስትመለከቱ ሲጾሙ ሲጸልዩ በነበሩ ጊዜ መንፈስ ቅዱስ ጳውሎስና በርናባስ ለጠራኋቸው ስራ ለዩልኝ አለ ይላል መጽሐፍ ቅዱስ። ከዛ እጃቸው ጭነው ከጸልዩ ያላቸው በኋላ በመንፈስ ቅዱስ ተመርተው ሄዱ ይላል። ከዛ ወደ ቆጵሮስ የተለያዩ ቦታ ደረሱ። ከዛ ስልምና በምትባል ቦታ ደግሞ እንደዚሁ ምኩራብ በተሰበሰበ ሕዝብ መካከል ገብተው አገለገሉ። ጥሩ ጊዜ ነበራቸው። ከዛ ደግሞ ተነስተው ወደ ጻፋ የሚባል ቦታ ሄዱ። እዚህ ጋር እንደምትመለከቱት ጳውሎስ ልክ እንደ ወንድማችን ፓስተር ግርማ እንግዳ በመካከላችን እንደሆነ ገብተው ተቀመጡ ነው የሚለው። አሁን ያነበብኩት ቁጥር 14 ላይ ምኩራብ ነው፣ ሰው ተሰብስበዋል። ገብተው ተቀመጡ። የነቢያት መጽሐፍ የሕግና የነቢያት ተነበቡና ከዛ ግብዣ ለነሱ መጣላቸው ነው የሚለው። ወንድሞች ሕዝብን የሚያጽናና ቃል ካለ መጥታችሁ ተናገሩ አላቸው ይልና ከዛ ጳውሎስ ተነስቶ እጁን እየጠቀሰ እያመለከተ መናገር ጀመረ። በጣም የገረመኝ ነገር በዚህ ጻፋ በሚባለው ቦታ በጣም አስገራሚ ነገር በነ ጳውሎስ እጅ እግዚአብሔር አድርጓል። አንድ አይሁዳዊ ጠንቋይ የነበረ ሰው በዚህ ቦታ ላይ ጠንቋይ ነው፣ ሐሰተኛ ነብይ ነው። ሰርጊዮስ የተባለ አንድ ጳውሎስ የተባለ አገረ ገዢ በዛ አካባቢ የእግዚአብሔር ቃል ለመስማት እነ ጳውሎስ እነ በርናባስ መጡ በተባለ ሊሰማ በፈለገ ጊዜ ተከላከለው፣ አከላከለ ይላል። እነ ጳውሎስ ይህንን በሰሙ ጊዜ ይህንን ጠንቋይ ገሰጹት ይላል። ከዛ ወዲያውኑ አይነ ስውር ሆነ፣ የሚመራውን ሰው ፈለገ ይላል። ይህንን አንስተው ማንሳት ይችሉ ነበረ፣ ምክንያቱም ተቀባይነት እንዲያገኙ። ልክ እንደኛ ዘመን እንደዚህ ቦታ ሄጃለሁ፣ እንደዚህ በእጄ ተደርጓል፣ እንደዚህ ሆኗል። ወይ ደግሞ እንደዚህ ዘመን ቢሆን ከጻፋ ተነስተው እዚህ ቦታ ላይ ጵስጥልያ ወይ ደግሞ አንጾኪያ እስከሚደርሱ ድረስ የቴክኖሎጂ ዘመን። አሁን ዘመን አንድ ሰው የሆነ ነገር ካረገ እዛ ቦታ ላይ ፎቶ ይነሳል፣ የሆነ ነገር ይደረጋል። ከዛ ቀድሞ በፌስቡክ በርባን ይሄዳል፣ ሚሴጁ ይሄድ ነበረ። ስለዚህ እንዲህ አድርገናል እንዲህ ሆነዋል ብለው አይደለም የጀመረው ጳውሎስ። እዚህ ጋር እንዳነበብኩላችኋን ቁጥር 14 ላይ እድል አገኙ። 15 ላይ ተነሳና እጁን ጠቅሶ ቀጥታ ወደ ግብፅ ሄደ። አባቶቻችን እግዚአብሔር በግብፅ አከበራቸው። ከዛ በኋላ በጸናች በከበረ እጅ አወጣቸው። በምድረ በዳ 40 ዓመት መራቸው፣ አበላቸው፣ አጠጣቸው። ከዛ በኋላ ወደ ከነዓን 7 ነገስታትን አስወጥቶ ደምስሶ አስገባቸው። ነቢዩ ሳሙኤል እስከሚመጣ ድረስ 450 ዓመት መሳፍንትን ሰጣቸው። ከዛ በኋላ በህዝቡ ጥያቄ ህዝቡ ንጉሥ አንግስልን ብለው ስለጠየቁ የቂስ ልጅ ሳኦልን ለ40 ዓመት ሰጣቸው፣ አነገሰላቸው። እሱን ከሻረው በኋላ እግዚአብሔር ሳኦልን ከሻረ በኋላ ዳዊት አነገሰላቸው ብለው እስከ ቁጥር 22 ድረስ በደንብ ሄደዋል። ታሪክ ነው ያነሳላቸው። ቁጥር 23 በኋላ ከዚህ ሰው ከዳዊት ማለት ከሱ አዳኝን አመጣላቸው። እሱም መድኃኒት አመጣ፣ እርሱም ክርስቶስ ኢየሱስ ነው። ከዛ ይህ ደግሞ ጅማሬ ለማድረግ እሱም ደግሞ ዝም ብሎ ሳይሆን ክርስቶስ ኢየሱስ እንዲገለጥ ዮሐንስ ተነሳና በአገልግሎቱ መጨረሻ እየሰበከ እየመሰከረ እኔ እሱ አይደለሁም፣ የጫማው ጠፍር መፍታት የማይችል ከኔ በኋላ ይመጣል፣ እሱ ነው አዳኝ፣ እሱ ነው ብሎ አመለከታቸው ይላል። ከዛ እስከ ቁጥር 37 ድረስ ዳዊትና ጌታ ኢየሱስ ክርስቶስ እያገናኘ እያፈራረቅ ይነግራቸዋል። እንደውም መዝሙር ይሄድና አንተ ልጄ ነህ ዛሬ ወለድኩ የሚለው ስለ እርሱ በደንብ አጉልቶ በደንብ አሳያቸው። ቁጥር 36 ላይ ይሄድና በፊት ቁጥር 22 ላይ እንደ ልብ የሚሆን የሴይን ልጅ ዳዊትን አገኘው ያለውን ቁጥር 36 ላይ ዳዊትን በገዛ ዘመኑ ካገለገለ በኋላ አንቀላፋ፣ ግን ተቀብሯል፣ በስብሷል፣ መቃብሩ እስካሁን ድረስ በእኛ ዘንድ አለ ካላቸው በኋላ ይሄ የምነግራችሁ ኢየሱስ ክርስቶስ ግን መቃብርን ፈንቅሎ የተነሳ የናዝሬቱ ኢየሱስ ክርስቶስ ትድኑበት ዘንድ እግዚአብሔር ያዘጋጀው እሱ ነው እያለ በደንብ
አሳያቸው። ቁጥር 38 ላይ ጀምሬ ያነበብኩላችሁ ድረስ በደንብ አድርጎ ነው ያሳያቸው። ቁጥር 38 እንደገና እንመለስ፣ ሐሳቤ ከዚህ ስለሚጀምር። እንግዲህ ወንድሞች ሆይ፣ ይሄ ነው እንግዲህ ወንድሞች ሆይ፣ በእርሱ በኩል በክርስቶስ ማለት ነው የኃጢአት ስርየት እንዲገኝላችሁ በሙሴም ሕግ ትጸድቁ ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን ይላቸዋል። የዛሬ መልእክቴ የእግዚአብሔር ቃል መስማት የሚል ነው። የእግዚአብሔር ቃል መስማት ከዚህ ከቁጥር 38 ጀምሮ ያነሳውን ነው በደንብ ትኩረት። ግን ቁጥር 44 ላይ ያለው የሚለው ምንድን ነው? እንደውም በሁለተኛው ሰንበት ከጥቂቶቹ በቀር የከተማው ሰው ሁሉ የእግዚአብሔር ቃል ይሰሙ ዘንድ ተሰበሰቡ። አዲሱ መደበኛ ትርጉም ለመስማት ተሰበሰቡ ይላል። ቅድም እንደነገርኳችሁ ታሪክ ነው። ከግብፅ ጀምሮ ያለውን ታሪክ ነው። በእርግጥ ከታች ጀምሮ የስብከቱ ቶን፣ የስብከቱ ድምፅ፣ የስብከቱ አቅጣጫ ከፍ እያለ ነው የመጣው። እግዚአብሔር ይመስገን። ማንን ለማሳየት ነው? ይህ አዳኙ ክርስቶስ ኢየሱስ ከዳዊት ዘር የሆነውን ከዳዊት ስር የወጣውን ዳዊት ቢሞት እንኳን ቢበሰብስ እንኳን ያልሞተውን። እንደውም ከዚህ በኋላ ወደ ቁጥር 42 ላይ ስትመለከቱ ይቅርታ እንግዲህ ቁጥር 40 ላይ እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ጥፉ፣ አንድስ እንኳ ቢተረክላችሁ የማታምኑት ስራ በዘመናችሁ እሰራለሁና ተብሎ በነቢያት የተነገረውን እንዳይደርስባችሁ ተጠንቀቁ። ተጠንቀቁ። የስብከቱ እንዴት ኃይለኛ እንደሆነ መናቅ የለባችሁም። ተጠንቀቁ፣ ይሄ የምንናገረው የህይወት ቃል ነው በሚል ከነገራቸው በኋላ ቁጥር 42 ላይ የህዝቡ ሪስፖንድ ተመልከቱ። ያመኑት የተቀበሉት ደግሞ ይሄ ቃል ይህንን ማስጠንቀቂያ ውስጣቸው የገባውን በወጡም ጊዜ ይህንን ነገር በሚመጣው ሰንበት ይነግራቸው ዘንድ ለመኗቸው። የእግዚአብሔር ስም ብሩክ ይሁን። እንግዶች ናቸው እነ ጳውሎስ። በመሃል ተነስተው ማስታወቂያ አልተለጠፈም፣ ይመጣሉ አልተባለም። እኔ እከሌ እንደዚህ እሳት የሚያወርዱ እሳት የሆኑ አገልጋዮች በመካከላችን አሉ ተብሎ አልተነጠፈም፣ አልተነገረም። ድንገት ተነስተው ይህንን ሐሳብ ነው የነገሯቸው። የእግዚአብሔር ቃል መስማት። ሰዎች ብዙ ነገር በሚሰሙበት ዘመን፣ በተለይ ይሄ ዘመን የኔ እናንተ ዘመን የሚሰማ በጣም ብዙ ነገር አለ። ምን ሰማው በጣም ብዙ ነገር አለ። አቴንሽናችን የሚወስደው በጣም ብዙ ነገር አለ። ምን መርጠው ለምርጫ የምናወዳድረው በጣም ብዙ ነገር አለ። በጣም ብዙ ነገር አለ። በእንዲህ አይነት ታሪክ ከታች ጀምሮ አንስቶላችኋል። አንድም ቦታ ላይ እንደዚህ ይሆንላችኋል፣ እንደዚህ ታገኛላችሁ፣ እንደዚህ ኃጢአታችሁ ሊገላችሁ ነው፣ አንቆ ሊገላችሁ ነው፣ ይህንን የሰማችሁት ቃል ቸል አትበሉ ነው ያላቸው። ቁጥር 42 ስትመለከቱ ግን ውስጣቸው ገብቶ ነካቸውና እንደገና መስማት እንፈልጋለን ሲሉ እንመለከታለን። የእግዚአብሔር ቃል መስማት። የእግዚአብሔር ቃል እንዴት ነው የምንሰማው? እግዚአብሔር ቃሉ እንድንሰማ ይፈልጋል። ከመጣን አይቀር አያችሁ፣ ህዝቡ እንዴት ነው ምላሽ የሰጠው? እዚህ ጋር ስትመለከቱት እንዴት ነው ምላሽ የሰጡት? እንዴት ነው የተጠሙት? በተለይ ሁለተኛው ሳምንት የከተማው ሰው ከጥቂት ሰዎች በስተቀር ቁጥር 42 ላይ ቁጥር 44 በሁለተኛው ሰንበት ከጥቂቶቹ በቀር የከተማው ሰው ሁሉ የእግዚአብሔር ቃል ይሰሙ ዘንድ በአዲሱ መደበኛ ትርጉም ለመስማት ተሰበሰቡ ነው የሚለው። ተከማቹ። የእግዚአብሔር ቃል ይሰሙ ዘንድ ተሰበሰቡ። እግዚአብሔር የሚፈልገው ይሄ ነው። ኤርምያስ እንዲህ ይላል፣ ኤርምያስ 7:2 በእግዚአብሔር ቤት
በር ቁም፣ ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔር ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ። በዚህ በር የምትገቡ የእግዚአብሔር ቃል ለመስማት የምትመጡ ከይሁዳ የምትመጡ ሰዎች ሁሉ። እኔ እንደዚህ ብዬ እንደውም እንትን ብዬዋለሁ፣ በእግዚአብሔር በር ቁም፣ ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔር ልታመልኩ በእነዚህ በሮች የምትገቡ የአማኑኤል ቤተክርስቲያን ቅዱሳን ሁሉ። አንዳንድ ጊዜ እንደዚህ ነገር ሲነገር ወደ አዋጅ ሲባል የሰዎችን አቴንሽን የሚወስደው ነገር አለ። የሰው ሁለንተና የሚወስደው ነገር አለ። እግዚአብሔር አቴንሽን ሲፈልግ የሆነ ነገር ሲያደርግ የኛ አቴንሽን ይፈልጋል። የልጆቻችሁ አቴንሽን ብትፈልጉ የመኪናችሁ ቁልፍ ብትፈልጉ ሳንቲም ትበተናላችሁ፣ እንዲያያችሁ እንዲመለከቷችሁ ስለምትፈልጉ። የእግዚአብሔር ቃል ስሙ። የእግዚአብሔር ቃል ስንሰማ ደስ ሊለንም ይችላል፣ ደስ ላይለንም ይችላል። የእነዚህ ሰዎች አቀባበላቸው ነው። የተከፉ አሉ፣ ያጉረመረሙ አሉ፣ ችግር ያስነሱ አሉ። ደግሞ ምንም ማስጠንቀቂያ ቢሆን ምንም ታሪክ ቢዘረዝርላቸው ደግሞ ተነክተው ለሁለተኛ ጊዜ ለመስማት መቼ እንስማ ብለው የቋመጡ ሰዎች አሉ። የእግዚአብሔር ቃል ወገኖቼ በኋላ በደንብ መጣበታለሁ ባለኝ ሰዓት። የእግዚአብሔር ቃል ከምንም ጋር የምናወዳድረው አይደለም። ይሄ ህይወታችን የሚያድስ የእግዚአብሔር ቃል፣ ህይወታችን የሚቀይር የእግዚአብሔር ቃል ከምንም ጋር የምናገናኘው አይደለም። ከየትኛውም ነገር የሚገናኝ አይደለም። አንደኛ ሳሙኤል 15 ቁጥር 22 እንዲህ ይላል። እግዚአብሔር የጠየቀው ጥያቄ፣ ሳሙኤልም በውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋል ወይ? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ቃሉ እንድንሰማ ይፈልጋል ማለት ነው። ቃሉ ሰምተን ሪስፖንድ እንድናደርግ፣ ምላሽ እንድንሰጥ። የእነዚህ ሰዎች ምላሽ እሱ ነው። ቁጥር 42 ላይ በወጡም ጊዜ ወጥተው የጠየቋቸው እነ ጳውሎስ እነ በርናባስ ምንድን ነው? ይህንን ነገር በሚመጣው ሰንበት ይነግሯቸው ዘንድ ለመኗቸው። እኛ እኮ ተለምነንም አልተቻለም። ማስታወቂያ ለጥፈንም እንኳን አልተቻለም። እንዴት ያረካል ሰው የእግዚአብሔር ቃል ፈልጎ ለመስማት ሲፈልግ ሲጓጓ? በቃ እኮ የህይወቴ ዋና ነገር ይሄ ነው ብሎ ሰው ሲወስን እንዴት ደስ ይላል። ምናልባት የዛሬ ሳምንት ያለፈው ሳምንት እሱ ነው ነበረ፣ በዙም ነው የተጠቀምነው። ግን እንደው በአካል ሆነን እነ ጳውሎስ ልክ እንግዳ ናቸው ተነስተው እዚህ ጋር እንደኔ ተናግረው ሲወርዱ እንደገና መስማት እንፈልጋለን ቢሉ፣ ዛሬ አሁን ብዙ ወንበር ክፍት ነው እዚህ ጋር እንደምታዩት። ይሄ አየር ይሄ የሆነ ነገር የሚያስቀራቸው አይመስለኝም። ለምን? ተጠምተዋል፣ ይፈልጋሉ። የእግዚአብሔር ቃል ነካን ማለት እንዲህ ነው ምላሽ የምንሰጠው። ተነካን ማለት በስሜት ብቻ አይደለም። የሆነ አንዳንዴ በቃ እኮ ጉባኤ ላይ በደንብ ይሞቀናል፣ በደንብ ይሰማናል፣ ግን ስንወጣ የለም። ከኛ ጋር አይቆይም የተወሰነ ጊዜ። ስለዚህ በሚቀጥለው ሰንበት
የከተማ ጥቂት ሰው ነው። ከጥቂት ሰው በስተቀር ተሰብስበው አይመጡ። የእግዚአብሔር ስም ለዘላለም ብሩክ ይሁን። ተሰብስበው መጡ። እግዚአብሔር ቃሉ እንደ መስማትና ቃሉ ሰምቶ እንደ መታዘዝ ደስ የሚለው ምንም ነገር የለም። አሁን ሳሙኤል ላይ ያነበብኩላችሁ እሱ ነው። ቃሉን ሰምቶ መታዘዝ ነው እግዚአብሔር ደስ የሚለው። ቃሉን ሰምተን ስንታዘዝ፣ ቃሉን ሰምታችሁ የምታደርጉ ሆኑ እንጂ፣ አያችሁ፣ ቃሉን ሰምተን የምናደርግ መሆን እንጂ ቃሉን ሰምተን ዝም እንድንል እግዚአብሔር አይፈልግም። ቃሉን የምታደርጉ ሆኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል ያዕቆብ 1:22 አትሁኑ። ጌታ ማቴዎስ 7:24 ላይ ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሚሰራ ልባም ሰው ይመስላል። በዓለት ላይ የሚሰራ ልባም ሰው በዛ በቃሉ ተመስርቶ ቃሉ ሰምቶ ቃሉን ታዞ የሚሰራ ሰው ቤቱ ምን እንደተቋቋመ መጽሐፍ ቅዱስ ይነግረናል። ልባም ያልሆነ ሰው ደግሞ ቤቱ ባሸዋ ላይ ሰርቶ ልክ እንደኛ ዘመን ማለት ነው። በቃ እንሰማለን፣ የሆነ ነገር እንቀበላለን፣ ሄደን ግን በህይወታችን አፕላይ እንደማናረገው። ስለዚህ እግዚአብሔር ከእኔና ከእናንተ የሚፈልገው ነገር ምንድን ነው መሰለህ? እንድንራብ። የነዚህ ሰዎች ረሃብና ጥማት ክፍት መሆን እኛም ይጠበቅብናል። ያለምንም ቅስቀሳ፣ ያለምንም ማስታወቂያ፣ ያለምንም ጉትኮታ የእግዚአብሔር ቃል መጠማት፣ የእግዚአብሔር ቃል መራብ። የእግዚአብሔር የመላካችን ስም የተባረከ ይሁን። ጌታም እንደገና እንዲህ አለ በዮሐንስ 14:21 ትእዛዜን በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴም እገልጥለታለሁ። እግዚአብሔር ወደድኩ ብቻ ሰው መውደዳችን የምንገልጸው እንዴት ነው? ቃሉን ሰምተን ስንታዘዝ። ደግሞ ካልሰማን መታዘዝ አንችልም። ወዴት እንደምንሄድ ራሱ አናውቅም። ቃሉ ነው አቅጣጫ የሚሰጠን። ቃሉ ነው ወዴት እንደምንሄድ ራሱ የሚያመለክተን። ማታውቁት ሰፈር በዚህ ዘመን ያለ ጂፒኤስ የምትሄዱ አይመስለኝም። የእግዚአብሔር ቃል ከጂፒኤስ በላይ ነው። እግዚአብሔር ይመስገን። እንዳንጠፋ የሚጠብቀን እሱ ነው። ልክ እንድናረግ የሚጠብቀን እሱ ነው። በልክ እንድንኖር የሚጠብቀን እሱ ነው። እንድንወጣበት እንድንገባበት የእግዚአብሔር ቃል ወገኖቼ፣ እግዚአብሔር መውደዳችን፣ ጌታ እኔን መውደዳችሁን የምትገልጹት ቃሌን ስትጠብቁ ነው። በቃሌ ስትኖሩ ነው። አባቴም ይወዳችኋል፣ እኔም እወዳችኋለሁ ይላል። ከእግዚአብሔር ቃል ውጪ እግዚአብሔር ማወቅ አይቻልም። አንዳንድ ዕቃዎች አሉ፣ አንዳንድ ከእንትኖች አንዳንድ ለመክፈት እንኳን የሆነ ነገር ለማድረግ እንኳን ማንዋል አለ። የአንዳንድ ነገር ባህሪ ለማወቅ ከዛ አብሮት የሚመጣ ነገር አለ። በእርግጥ ሁላችንም ማንዋል እንጠቀማለን ነው ጥያቄ፣ እሱ ሌላ ነገር ነው። ማንበብ ሁሉ የሚያደክመን ጊዜ አለ። ግን ምናልባት ማንበባችን ብዙ ነገር ልንጠቀም እንችላለን። የእግዚአብሔር ቃል ከዛ በላይ ነው። ከእግዚአብሔር ቃል ውጪ ማወቅ አይቻልም። ሰውና ፍጥረተ ዓለም እግዚአብሔር የፈጠረው በቃሉ ነው። ያጸናው በቃሉ ነው። ያቆመው በቃሉ ነው። ውሃ እንኳን ተሰብሰብ አለው ይላል መጽሐፍ ቅዱስ። አይገርማችሁ? ይሄ የሚፈሰው ውሃ እንኳን እንደፈለገ እንዳይሄድ ገደብ ያደረገው እግዚአብሔር በቃሉ ነው። እግዚአብሔር ይመስገን። ይሄ እንዳያሰምጠን እግዚአብሔር ባህር ብቻ እንዳይሆን የብስ እንኳን እንዲሆን ያደረገው እግዚአብሔር በቃሉ ነው። በቃሉ ነው።
እንዴት እናውቀዋለን ብንል አንድ ወንድም ያለውን ለዚህ ለስብከቴ ስለሚጠቅመኝ አንስቼ አልፋለሁ። እንዴት እናውቀዋለን ማለት ቃሉ የእግዚአብሔር ቃል መጽሐፍ ቅዱስ የተሰጠን ቃል እንዴት ምንድነው ማድረግ ያለብን? ደህንነት ነው ማስተምረው። የነገረኝ በጣም ልቤን ይዞታል። አባቱ ገጠር አካባቢ ነው ያሉት። በጣም የታወቁ ናቸው። ባሉበት ቤተክርስቲያንና በአካባቢያቸው የቤተክርስቲያኑ ኃላፊ ናቸው። በአካባቢያቸውም ትልቅ ሰው ናቸው። ትልቅ የሚፈሩ ያሉትን የሚሰማላቸው ሰው ናቸው። ይሄ ወንድም የሆነ ቦታ ነበረ፣ አንድ ከተማ ነበረ። በዛ በነበረበት ቦታ ትንሽ የክርስቲያኖች ተቃውሞ ተነስቶ ነበረ። በዛም አስተዋጽኦ ለማድረግ ይፈልጋል። በዚህ በክርስቲያኖች ተቃውሞ ውስጥ አስተዋጽኦ ማድረግ ይፈልጋል። ትንሽ እንትኑ ስሜቱ ምኑም በቃ እንትን ይለዋል፣ ያነሳሳል። በዛ በነበረበት ሁኔታ የተወለደበት ቦታ መጣና ከአባቱ ጋር ወደ ቤተክርስቲያን ሄዱ። እዛም ቦታ ላይ ደግሞ እሱም አባቱ ያለበት የክርስቲያኖች ተቃውሞ አለ። ተራራ ላይ ነው አለ ቤተክርስቲያኑ ያለው። እዛ ሄደው ደርሰው ሲመለሱ አንድ ጥያቄ ጠየቁት። ዓላማው ገብቷቸዋል። ትንሽ እንደው ነገሩ እንዳብሰለሰለው በአካባቢ ያለውን ነገር ትክክል አይደለም፣ በሌላ አነጋገር የጴንጤዎች መኖር ትንሽ እንትን ብሎታል፣ ከፍቶታል። ስለዚህ እንቅስቃሴ የሚያደርጉ ሰዎች አሉ። ምናልባት እነሱም ለመቀላቀል ብቻ በኋላ አባት ጥያቄ ጠየቁት። አዝማሚያው ስላወቁ ማለት መጽሐፍ ቅዱስ ታነባለህ ወይ አሉት። መጽሐፍ ቅዱስ ታነባለህ ወይ ብለው ጠየቁት። እንዳልኳችሁ ትልቅ ቦታ ያላቸው ናቸው። በሚያመልኩበት ቤተክርስቲያን፣ በሚሄዱበት ቤተክርስቲያን እንደማያነብ ነገራቸው። ይውላሉት እኔ እናንተ እድለኞች ነን ያነባሉ። አባት እኔ እናንተ እድለኞች ነን። የእግዚአብሔር ቃል መጽሐፍ ቅዱስ እንድናነበው ነው የተሰጠን። እናትን ለምሳሌ ትስመዋለች፣ ሊሰራላት ይችላል ለሷ ስለማታነብ ማንበብ ስለማትችል። እኔ እናንተ ግን እድል አግኝተን ማንበብ ስለምንችል ማንበብ አለብን። ካነበብክ በኋላ ነው መጽሐፍ ቅዱስ ከገባ በኋላ ምናልባት መቃወም ትችላለህ፣ አለዛ ተቃውሞህን ትተዋለህ። በጭፍን ግን በደቦ ግን መቃወም የለብህም አይሉትም። የእግዚአብሔር ስም የተባረከ ይሆን። ወገኖቼ የእግዚአብሔር ቃሉን በማንበብ በመስማትና በመታዘዝ ነው እግዚአብሔር ደስ ልናሰኘው የምንችለው። አንደኛ ዮሐንስ 2:3 ላይ ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን ይላል። እናውቃለን። ከዚህ ውጭ እግዚአብሔር ማወቅ አንችልም። ይቅርታ፣ ከዚህ ውጭ እግዚአብሔር የምናውቅበት መንገድ የለም። ከዚህ ውጭ እኛ ራሳችን የምናይበት መንገድ የለም። የእግዚአብሔር ቃል ነው መስታወታችን። መጽሐፍ ቅዱስ እንደሚናገር የእግዚአብሔር ቃል ነው ሳያመቻምች ቢነግረን። እነዚህ ሰዎች የወሰዱት እርምጃ በሁለተኛው ሰንበት በነቂስ ሳይቀሰቀሱ የመጡበት ጥማት፣ የመጡበት ረሃብ እኔ እናንተም ውስጥ ሊፈጠር ያስፈልጋል። እኔ እየፈራሁ ነው፣ ጊዜው እያስፈራ ነው። በጣም ብዙ ነገር እያስጣለን ያለንበት ዘመን ነው። የቀድሞ ፍቅራችን፣ የቀድሞ ረሃባችን እየጣልን ያለንበት ዘመን ነው። አድገን እንደሆነ አላቅም። ብዙ ጊዜ አነሳለሁ። እኔ የእድገት ምልክት እኔ አይመስለኝም፣ የማወቅ ምልክት አይመስለኝም።
ከፈለጋችሁ እንደውም በመጨረሻው ዘመን ይሄም ዘመን ሊሆን ይችላል እግዚአብሔር የምግብና የሆነ የመጠጥ ረሃብ አይደለም ለቀው ብለዋል። የቃል ረሃብ ለቃለው ብለዋል። እንደነዚህ ወገኖች ተቀስቅሰን ራሳችን ቀስቅሰን የእግዚአብሔር ቃል መስማት አለብን። ካልሰማን ወዴት እንደምንሄድ አናቅም ብያችኋለሁ። ካነበብነው ቃል የተነሳ ነው፣ ከሰማነው ቃል የተነሳ ነው ህይወት ሊሆንልን የሚችለው። ስለዚህ ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። እምነት እንኳን የምናገኘው የእግዚአብሔር ቃል በመስማት ነው። እንግዲህ እምነት ከመስማት ነው። መስማትም በምን? በእግዚአብሔር ቃል ነው። ቅድም እንዳነሳሁት የሚሰማ ብዙ ነገር ባለበት ጊዜ፣ ግራ የሚያጋባ ብዙ ነገር ባለበት ጊዜ የእግዚአብሔር ቃል ካልሰማን ወገኖቼ ከባህር የወጣ አሳ ነው የምንሆነው። እንሸታለን። የሚያጥመን ነገር የለም። እመጣለሁ በኋላ የሚመልሰን እንደፈለግን ነው የምንሆነው። እንቅ አድርጎ የሚሰን ነገር የለም። የፈለግነው ነገር ነው የምናደርገው። እንደ መሳፍንት ዘመን የወደድነው የምናደርገው። ክርስቲያን ያለ እግዚአብሔር ቃል በፍጹም ቶሎ ብዬ የተወሰኑ ነገሮች አነስ። የመጀመሪያው እንዴት እንስማ? የእግዚአብሔር ቃል እንዴት እንስማ? እንሰማለን፣ ልክ ነው። እንዴት እንስማ? የመጀመሪያው የእግዚአብሔር ቃል መሰማት ያለበት በእምነት ነው። በእምነት ነው። ዕብራውያን 4:2 እንዲህ ይላል፣ ለእነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኮልናልና። አያችሁ፣ ለነዛ ቀደም ጳውሎስ ከግብፅ ጀምሮ እንዳነሳቸው መደዳ እንደሄደበት ታሪክ እንዳነሳ የምስራች ለነሱ ወይም ደግሞ ለነሱ እንደተነገረ ለኛም ለምስራች ተሰብኮልናል። ግን ችግሩ ምንድነው ይላል? የሰሙት ቃል ያገኙት ቃል እግዚአብሔር የነገራቸው ቃል እግዚአብሔር ጊዜ ወስዶ ነቢያት አስነስቶ እነ ሙሴ አስነስቶ አባቶች አስነስቶ የነገራቸው ቃል በእምነት መውሰድ አልቻሉ። በእምነት የሚወስዱበት ጉልበት አጡ። ስለዚህ ቃሉ ከነሱ ጋር አልተዋሃደም ነው የሚለው። ስለዚህ የመጀመሪያው ነገር የእግዚአብሔር ቃል ለመስማት እምነት ነው የሚያስፈልገው። የዕብራውያን ጸሐፊ የሚነግረን እኛ ጠቅሞናል አይነት ነው። የምስራቹ ለእኛ ተሰብኮ ጠቅሞናል፣ ረድቶናል፣ ድነናል፣ ተለውጠናል። ለነሱም እኮ የተሰበከ ቃል ለነዚህም የተሰበከ ቃል እኮ ወገኖቼ የእግዚአብሔር ቃል ነው። በእርግጥ ያ ብሉይ ኪዳን ሊሆን ይችላል። የሰሙት ቃል በእምነት ስላልሰሙት በእምነት ስላልወሰዱት አልጠቀማቸው። አያቸው አሁን ያነሳናቸው ይሄ በሐዋርያት ሥራ ላይ ያነሳናቸው ሰዎች በእምነት ነው የወሰዱት። ሞር እንፈልጋለን። በቃ በሚቀጥለው ሳምንት የከተማው ሰው በሙሉ ግልብጥ ብሎ የእግዚአብሔር ቃል ለመስማት መጣ። የእግዚአብሔር አምላካችን ስም የተባረከ ይሁን። በእምነት ቀደም እንዳልኳችሁ ሮሜ 10:17 እምነት ከመስማት መስማትም በእግዚአብሔር ቃል። ዕብራውያን 11:6 እንደዚህ ይላል፣ ነገር ግን ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሽቱት ዋጋ እንደሚሰጥ ማመን አለበት። በቃ ብዙ ነገሮች እያደረግን ነው፣ ልክ ነው። ብዙ ነገር እየመጣብን ነው፣ ልክ ነው። ብዙ ነገር እያስተናገድን ነው፣ ልክ ነው።
ብዙ ሲስተም አለ። ልክ ነው። ግን የእግዚአብሔር ቃል ብቻ ነው በእምነት የምንቀበለው። ሌሎች ነገሮች የመቀበል ያለ መቀበል የእናንተ ፋንታ ነው፣ የኔ ፋንታ ነው። ምርጫ አለን። የእግዚአብሔር ቃል ግን ምንም ምርጫ ከምንም ጋር የምናወዳደረው አይደለም። ከምንም ጋር ምናወዳደር ይሄ ትተን ይሄኛው ምንለው አይደለም። ልክ ስለ መንግስተ ሰማያት ብዙ ነገራቸው ሽጠው ገዙ እንደሚል ወሰዱ እንደሚል የእግዚአብሔር ቃል ግድ ነው። ስለዚህ በእምነት የእግዚአብሔር ቃል መስማት አለበት። ሳንጠራጠር እንስማ። በቃ የእግዚአብሔር ቃል ነው መውሰድ አለብን። ልንመረምር እንችላለን፣ ግን ምንመረምረው በተጻፈበት መንፈስ፣ በሰማንበት መንፈስ። የእግዚአብሔር ቃል የሚለውን ነገር ለኛ የሚመቸን አይደለም። አንዳንድ ጊዜ በማይመቸን መንገድ እንኳን ሰምተነው የእግዚአብሔር ቃል ፈውስ አለው። የእግዚአብሔር ስም ብሩክ ይሁን። ድሮ እኛ አገር ቤት እያለን ልጆች እያለን ኮሶ እንጠጣ ነበር። በጣም ነው የሚመረው ኮሶ። ግን መጨረሻ ላይ ያለ ውጤት በስመ አብ በቃ ጤና ነው የምትሆኑት። ቅልል ነው የሚላችሁ። ለመጠጣት ግን ማታ ልጅ ሆነን በቃ ባልነጋ ነው የምንለው። ባልነጋ በቃ ፍጥጥ ብለን ነው የምናድረው። ደም አይቀርም፣ የግድ እጃችን ምናምን ተይዞ ነው የምንጠጣው። ከጠጣንበት በኋላ ግን የቅቤ ቡና ብትሉ፣ ቆሎ በቅቤ ታሽቶ፣ ገንፎ ማታ በቃ የማታ እራትማ ሌላ ነው። ለሰውነትም የሚሰጠው ጤና የእግዚአብሔር ቃል ከዛ በላይ ነው። እግዚአብሔር ይመስገን። የሁላችሁ እንደ ሰው ማንነት፣ እንደኔና ማንነት፣ እንደኛ ስጋ የቆሸሸ በዓለም ላይ ምንም ነገር የለም። የቆሸሹ ሌሎች ነገሮች በውሃ በእሳት በምን አሁን የዛገ ብረት ምናልባት እሳት ውስጥ ከታችሁ ዝገቱ ሊለቅ ይችላል። የሰው ስጋ የኔና የእናንተ ማንን ነፍሳችን ግን ያለ እግዚአብሔር ቃል የሚቀድሰው በኋላ እመጣለሁ ያለ ክርስቶስ ኢየሱስ ደም የሚመልሰን ምንም ነገር የለም። ቅድም ብሏችኋል እኮ በሙሴ ያላገኛችሁት ጽድቅ ነው ያላቸው። በሕግ ያላገኛችሁት ጽድቅ የምታገኙት በእምነት በሱ በኩል ነው። ቸል ብትሉ ወዮላችሁ፣ ተጠንቀቁ ነው ያላቸው። ይሄን ተጠንቀቁ እኮ ነው ልባቸው የነካው። አይገርማችሁ? ስለዚህ እንዳለ ተቀብለን ሳንጠራጠር ሮሜ 10:8 እንዲህ ይላል፣ ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው ቃል የእምነት ቃል ነው። የእግዚአብሔር ስም ብሩክ ይሁን። አሁን እኔ የምሰብካችሁ ቃል የእምነት ቃል ነው። የእምነት ቃል ነው። ሰምተን እንድንመለስ፣ ሰምተን እንድንተርፍ። ስለዚህ በጥቂቱ የመጀመሪያው መስማት ያለብን በእምነት ነው እላችኋለሁ። ሁለተኛ በተከፈተ ልብ ወይም በተዘጋጀ ልብ። እምነትም ልብም አንድ ላይ ይሄዳል፣ ግን የተዘጋጀ ልብ ያስፈልጋል። ልብ ያስፈልጋል። ስትዘሩበት የሚያበቅል 30፣ 60፣ 100 የሚያበቅል የእግዚአብሔር ቃል የሚቀበል። እኔ የምነግራችሁ ቃል መንፈስም ነው ሕይወትም ነው ያለው ቃል የሚሰማ ጆሮ፣ የውስጥ ጆሮ፣ መንፈሳዊ ጆሮ ያስፈልጋል። እርሱም እንዲህ አለኝ፣ ለነዚህ ለደረቁ አጥንቶች ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች የእግዚአብሔር ቃል ስሙ። እንዴት እንሰማለን? እንደነዚህ ሰዎች ልባችን ካልተከፈተ፣ ካልተዘጋጀን፣ ካልተጠማን፣ ካልተራብን። አያችሁ፣ ነገሮቻችን ልክ ነው፣ ተበታትነዋል፣ ተስፋ ቆርጠናል። እንደነዚህ የደረቁ አጥንቶች ግራ ገብቶናል።
ብንሰበስብ የለም፣ ብናመጣ የለም፣ እጅ ብናስጭን የለም። ለምን ብትሉ የተዘጋጀ ልብ የለንም። ወይ እኛ በፈለግነው መንገድ ነው እግዚአብሔር እንዲመጣ ምንፈልገው፣ እንዲናገረን ምንፈልገው። በተዘጋጀ ልብ የሐዋርያት ሥራ ምዕራፍ 16 ቁጥር 14 እንዲህ ይላል ስለ ልድያ። ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔር የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ልክ እንደኛ እግዚአብሔር ታመልካለች፣ እግዚአብሔር ትፈልጋለች፣ ደግሞ ነጋዴ ነች። በጣም ደስ የምትል እግዚአብሔር ይመስገን። በሄደችበት ሁሉ እግዚአብሔር ማምለክ ነው ስራዋ። ጎን ለጎን ሳይድ ቢዝነስ አለ፣ ትነግዳለች፣ ግን እግዚአብሔር ታመልካለች። ስለ እግዚአብሔር ነገር ትሰማለች። ይሄ ቀን ግን ልዩ ቀን ሆነ። አሁን እነ ጳውሎስ መጡና በዚህ ቦታ ላይ አጋጣሚ ልክ እንደዚሁ የጸሎት ቦታ ነው ሲያገለግሉ ጌታ ልቧን አይከፍትላትም። የእግዚአብሔር ስም ብሩክ ይሁን። ጳውሎስን የሚናገረውን ታደምጥ ዘንድ ጌታ ልብዋ ከፈተለት። መስማትና ማድመጥ በነገራችን ላይ ልዩነት አለ። ማድመጥ ማለት በቃ ልክ ስፖንጅ ውሃ እንደሚመጥ መምጠት ነው። ድምፅ መስማት ድምፅን ነው የምትሰሙት። ሄሪንግ እና ሊስኒንግ ማለት ነው። መስማት ነፋሱም ድምፅ ነው፣ ቆርቆሮም ሲንቋቋ ድምፅ ነው፣ ስንሄድ ድምፅ ነው። መስማት ግን ይሄ ነገር ምንድን ነው ብለው ነው። ታደምጥ ዘንድ ልቧ ምን አደረገ? ከፈተላት። ስለዚህ የተከፈተ ልብ ያስፈልጋል። እግዚአብሔር ይመስገን። የተዘጋጀ ልብ ያስፈልጋል። የልብ መዘጋጀት ከማን ነው? ከሰው ነው። ከዛ ሰው ሲዘጋጅ እግዚአብሔር መዝራት ያቅተዋል? አያቅተው። እግዚአብሔር ማዘዝ ያቅተዋል? አያቅተው። የልብ መዘጋጀት ከሰው ነው። የመላስ መልስ ግን ከእግዚአብሔር ነው። ምሳሌ 16:1 የእግዚአብሔር ስም ብሩክ ይሁን። ወሳኝ የተዘጋጀ ልብ ወሳኝ ነው። የተዘጋጀ ልብ ወሳኝ ነው ወገኖቼ። ድምፅ ሊመጣ ይችላል። ሳሙኤል እግዚአብሔር ለ3 ጊዜ መጣና ይጠራዋል። አልተዘጋጀም። ከዛ በሚቀጥለው ሄደና ኤሊ እግዚአብሔር እንደሆነ ገብቶት ባራህ ይሰማልና ተናገረ በለዋል። እግዚአብሔር ይመስገን። ሳሙኤል ከዛ በኋላ አይገርማችሁም? የእግዚአብሔር ድምፅ ሚስ አድርጎ አያውቅም። ህይወቱ ተቀየረ። እግዚአብሔር እንዲህ ያዘጋጀን። አሜን። የእግዚአብሔር ቃል እንዴት ስማለን? በእምነት በተከፈተ ልብ። ሁለት ቀጥዬ ማነሳቸው ቶሎ ብዬ ለምን እንሰማለን? ለምን ነው የምንሰማው? የእግዚአብሔር ቃል ዋይ የእግዚአብሔር ቃል ለምንድን ነው የምንሰማው? መስማት አለባችሁ። ለምን እሰማለሁ? እንዲህ ማድረግ አለብን። ለምንድን ነው ማድረገው? ምግብ ለምን ትበላለህ ቢባል ሰው እኮ መልስ አለው። ልብስ ለምን ትለብሳለህ ቢባል ሰው መልስ አለው። መልስ መኖር አለበት። ለምን እንሰማለን? ይኸውላችሁ የእግዚአብሔር ቃል መስማት ማለት፣ የእግዚአብሔር ቃል ማንበብ ማለት፣ የእግዚአብሔር ቃል ማዳመጥ ማለት፣ በእግዚአብሔር ፊት መጸለይ ማለት በእግዚአብሔር ዘንድ ዕለት ዕለት ለእኔና ለእናንተ መመሪያ ለመቀበል ነው። እግዚአብሔር ለእኛ ያለውን ሀሳብ እንድናውቅ ነው።
የምንኖርበት ዓለም እንደምታዩት ነው። በጣም ግርግር የበዛበት ዓለም ነው። ጩኸት የበዛበት ዓለም ነው። እኔ እናንተ ወገኖቼ ክርስቲያኖች ከእግዚአብሔር ጋር ካልተማከርን፣ እግዚአብሔር መመሪያ ካልሰጠን፣ ካልተናገረን፣ እንደውም ከዓለማውያን ህይወት ይልቅ የኛ ህይወት ከባድ ነው የሚሆነው። ሰይጣን ዓለማዊ ጋር አይደለም ያለው። እነሱ በእጁ ናቸው፣ የትም አይሄዱ። እኔ እናንተን ነው ቻሌንጅ የሚያደርገን። ስለዚህ የዕለት ተዕለት መመሪያ ለመቀበል የእግዚአብሔር ቃል ያስፈልገናል። በጣም የምናውቀው ጥቅስ መዝሙር 119 ቁጥር 105 ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ይሄ የሰው ሁለንተና ጉዞ ነው የሚያሳየው። እግር በተለያየ ነገር፣ ህይወት በተለያየ ነገር፣ ስጋ በተለያየ ነገር ነው የሚደናቀፈው። በየቀኑ፣ በየሰዓቱ፣ በየደቂቃው እግራችሁ ባገኘው ነገር ያገኘ እንቅፋት ነው የሚመታው። እግራችሁ ተደናቀፈ ማለት መውደቅ ሁሉ አለ፣ መሰበር ሁሉ አለ፣ እንክትክታችን ሁሉ ይወጣል። በጣም ከባድ ነው። ሕግህ ለእግሬ መብራት ነው ሲል የዕለት ተዕለት ህይወታችን ምንመረምረው በእግዚአብሔር ቃል ነው። ብርሃን መንገድን ነው የሚያሳየው፣ ጉዞን ነው የሚያሳየው። የሚያልቅ አይደለም። ይቺ ምድር እስከምንለቅ ድረስ የጉዞ ነገር ነው የሚያሳየው። የጉዞ ነገር ነው። ስለዚህ የእግዚአብሔር ቃል ለዕለት ተዕለት ህይወታችን መመሪያ ነው። ለውጣ ወይ ለማለት፣ ልግባ ወይ ለማለት፣ ልነሳ ወይ ለማለት፣ ላርገው ወይ ለማለት የእግዚአብሔር ቃል ወሳኝ። ካልሆነ ያገኘ ነገር ነው የሚወስደን። ጌታም እንዲህ አለ በዮሐንስ 15:7 በቃሌ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችኋል። እንዴት? በቃሌ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። ከዚህ ውጪ ህይወት የለም ማለት ነው። ታስታውቱ ስለ ወይኑ፣ ስለ ግንዱ፣ ስለ ቅርንጫፍ ያነሳበት ቦታ ነው። ስለዚህ ከዚህ ውጪ ህይወት የለንም እኔና እናንተ። ኢየሱስም ላመኑት አይሁድ በቃሌ ብትኖሩ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነት ታውቃላችሁ፣ እውነት ማርነት ያወጣችኋል። በምን? በቃሌ ብትኖሩ። እግዚአብሔር ይመስገን። አሜን። በቃሌ ብትኖሩ። ሁለተኛ ህይወታችን የምንጠብቅበት መለኪያ ነው የእግዚአብሔር ቃል። አትለፍ ካለ አትለፍ ነው። አታለን ማለፍ አንችልም። ሸውደን ማለፍ አንችልም። እንደውም አንዳንድ ኢሚግሬሽን ምናምን ስትሄዱ በዚህ ዘመን በጣም ከባድ ነው። በጣም ተጠንቅቀን፣ እንደውም ራቆታችን እስከምንሆን ድረስ ተመርምረን ነው የምንገባው። የእግዚአብሔር ቃል ከዛ በላይ ነው። ህይወታችን የምንመረምርበት ወይም የምንቀደስበት ነው። አሁንም መዝሙር 119 ቁጥር 9 ጎልማሳ መንገዱን በምን ያነጻል? ቃልህ በመጠበቅ ነው ይላል። በአዲሱ መደበኛ ትርጉም ነው ያነበብኩት። ጎልማሳ መንገዱን እንዴት ያነጻል ይልና በቃልህ መሰረት በመኖር ነው። አያችሁ? በቃልህ መሰረት በመኖር ነው። በእውነትህ ቀድሳቸው። ቃልህ ምንድን ነው? እውነት ነው። ዮሐንስ 17:17። ስለዚህ ዕለት ዕለት መኪኖቻችን አንዳንድ ጊዜ የዘይት እንትን አላቸው፣ መጉደሉ ምናምን እናያለን። አያችሁ? መንፈስ ቅዱስ የሚሰራው እንደሱ ስናረግ ነው። መሄድበት ቦታ ትክክል ነው ወይ? መበላው መጠጣው ትክክል ነው ወይ? መለብሰው ትክክል ነው ወይ? ማየው ነገር ትክክል ነው ወይ? ምሰማው ነገር ትክክል ነው ወይ? ማይቀድሱን በጣም ብዙ ነገሮች አሉ። በጣም ብዙ። የግድ እኮ ማረጋችሁ አጠብቁት። የምታዩት ነገር አለ፣
የምትሰሙት ነገር ሳትፈልጉ እጃችሁ ላይ ሁሉ ይመጣል። ስለዚህ ላለማየት እጃችን ያለውን መተው ነው ማለት ነው አይደል? ሶሻል ሚዲያ ማቆም መተው ነው። በኢየሱስ ምናምን ብለን ከምንሸሽ በኢየሱስ ብለን መዝጋት ነው። ድሮ ሰው ኃጢአት ሄዶ ጨለማ ተገና አድርጎ ነበር የሚሰራው። አሁን በኪሳችን ውስጥ አለ። እንደውም በጣም ነው እዚህ ቤተክርስቲያን አንድ ጊዜ በተለይ እንደዚህ ስልክ ወይ ደግሞ ዋይፋይ ምናምን ባልነበረ ጊዜ ሰዎች ያው የራሳቸው የስልካቸው ዳታ ምናምን በሚጠቀሙ ጊዜ ወደ ቤተክርስቲያን ዋይፋይ ብቻ በነበረ ጊዜ ቤተክርስቲያን ሰርቬይ ተደርጎ የሚገርማችሁ ቼክ ሲደረግ ቤተክርስቲያን ከግማሽ በላይ ሰው ቤተክርስቲያን ቁጭ ብሎ ስልኩ ብዙ ነገር ቪው ያደርጋል። በስልካቸው ብዙ ነገር ቪው ያደርጋሉ ሰዎች። ጸሎት ተንበርከከን እኮ ስልካችን ነው የምናየው። ቴክስት ይመጣል፣ የሆነ ነገር ይመጣል። በቃ ህይወታችን በእግዚአብሔር ቃል መፈተሽ አለበት። የእግዚአብሔር ስም ብሩክ ይሁን። ሶስተኛ የእግዚአብሔር ፈቃድ ፈትነን የምናውቀው በእግዚአብሔር ቃል ነው። በእኛ ችሎታ አይደለም፣ በእኛ እውቀት አይደለም፣ በእኛ ኤክስፒሪየንስ አይደለም፣ ብዙ ዓመት እግዚአብሔር ቤት ስለኖር አይደለም። የጦርነት ኤክስፒሪየንስ አላቸው እነ ዳዊት። ሀገርን ንጉስ ነው፣ የፈለገ ነገር ማንቀሳቀስ ይችላል። ፓርላመንት አስፈቅዶ ምን ብሎ ምናምን አይደለም። ግን እግዚአብሔር ነበር የሚጠይቁት የነበር የእግዚአብሔር ፈቃድ ምን ጠይቅበት ነው። ሮሜ ምዕራፍ 12 ምናውቀው ቃል ከ1 እስከ 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ ቁጥር 2 እንዲህ ይላል። ቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይህንን ዓለም እንዳንመስል፣ ዓለም እንደነጎደ እንዳንነጉድ፣ ዓለም እንደፈሰሰ እንዳንፈስ። አሁን ዓለምና እኛ ዓለማውያንና እኛ በምን እንለያለን ቢባል ምናልባት በክርስትናዊ ቋንቋዎች፣ ንግግሮች ልንታወቅ እንችላለን። እስቲ ለቅሶ ተቀመጡ የሆነ ቦታ አንድ ላይ እኮ ነው ሰው ምንጨፈጭፈው። ሐሜቱ ላይ ያለንበት፣ ፖለቲካው ላይ ያለንበት፣ ዘረኛው ላይ ያለንበት፣ ዩኔሚት በቃ ጥቀሱ። የሌለንበት ነገር የለም። አሁን እኛማ ለመመስከር ራሱ በጣም ችግር ነው። በሚዲያ በኦንላይን በምናምን ዘለፋው፣ ስድቡ፣ ትችቱ ምናምኑ አፍረን የምንመለስበት ጊዜ አለ። አፍረን። ስለዚህ የእግዚአብሔር ቃል በጣም ጥቂት ነገሮች ናቸው እየሰጠኋችሁ ያለሁት። የእግዚአብሔር ፈቃድ የምናውቅበት የእግዚአብሔር ፈቃድ ከእግዚአብሔር ቃል ውጪ በእኛ ኤክስፒሪየንስ ነብይ መጥቶ እጁ ስለጫለልን የሆነ ነገር ስለሆነ መልካም ነገሮች ናቸው። እሱ እኔና እናንተ ነን የእግዚአብሔር ቃል ጠጋ ብለን ማንበብ ያለብን። አንዳንድ ሰዎች በጣም ይገርመኛል። ወይ ኒው ይር የሆነ ነገር ሲሆን ያው ቤተክርስቲያን ስለሚወድ የሆነ በአመት አንድ ጊዜ መጥተው ጥቅስ ተቀበለው የሚሄዱ ሰዎች አሉ። በጣም ያሳዝናል። ይሄ ስላችሁ አያነቡም ማለት አይደለም፣ ግን በአመት አንዴ ሾህ በቃ እንትን የሚያደርጉ ሰዎች አሉ። እንደሱ አይደለም። በተለይ ይሄ ዘመን ልበላችሁ፣ ይሄ እኛ ዘመን እኮ ምንም አይደለም። እኛ ያለንበት ዘመን፣ እኛ ምንወጣበት ምንገባበት ዘመን። አራተኛ ዘመኑን የምናውቅበት አሁን ያልኳችሁ ወይም የምንዋጅበት ነው የእግዚአብሔር ቃል። ቶሎ ብዬ ልሂድ። እስራኤልም
የሚበጋውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸው ሁሉ ይታዘዟቸው ነበር ይላል። እግዚአብሔር እንደዚህ አይነት ሞገስ ይስጣችሁ። በመስሪያ ቤታችሁ፣ በቤታችሁ፣ በልጆቻችሁ ፊት፣ በወንድሞቻችሁ፣ በእህቶቻችሁ ፊት እግዚአብሔር እንደዚህ አይነት መፍትሄ አምጪ ያድርጋችሁ። አንደኛ ዜና 12:32 ነው ያነበብኩት። ኤፌሶን እንዲህ ይላል፣ ኤፌሶን 5:15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቁ። እግዚአብሔር ይርዳን። አሜን። ወገኖች በጣም 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 አስቸጋሪ ወቅት ላይ ነው ያለነው። ጎርፉ ማን እንደሚወስድ አይታወቅም። ኮቪድ መርጦ ነው እንደ ሰው ያሳምመው? እስኪ ወይ እንዲበሉ ምርጫ ነበር ማለት አሁንም የሆነ ህንድ ሀገር ነው ምናምን እንደዚህ ከሱ የባሰ መጥቷል እያሉ ሰምቻለሁ። ይሄስ ነው እንግዲህ ክርስቲያኖች ጋር አላለም፣ እስላሞች ጋር አላለም፣ ሁላችንም ጋር ተከምሯል አይደለም። ችግር ሲመጣ እመጣለሁ አንድ ጥቅስ አለኝ ለሱ ሐሳብ። የሚሰማኝ በእርጋታ ይቀመጣል እንደሚለው የእግዚአብሔር ቃል መጣበታል። ስለዚህ ዘመኑ መዋጀት ያስፈልጋል። ከነጎደ ጋራ መንጎድ አያስፈልገንም። እኛ ጥበብ ያለብን ሰዎች ነን። እግዚአብሔር ይመስገን። የእግዚአብሔር መንፈስ የተሰጠን ሰዎች ነን። መመርመር እንችላለን። እኛ የብርሃን ልጆች ነን። እግዚአብሔር ይመስገን። እኛ እኮ ጨው ናችሁ ይላል። ጨው ነን። ከሚሰጉት ላይ መስጋት፣ ከሚፈሩ መፍራት መቻል የለብንም። አምስተኛው የመጨረሻው ላንሳ። ትክክለኛ ረፍት ያለው በእግዚአብሔር ቃል። እግዚአብሔር ይመስገን። ምን ትክክለኛ ረፍት? ልክ ነው። እስነው ጥሏል። በስማም ሾፕ ሄዳቸዋል አይደለም? አቤት ንጥቂያ ውሃ የሆነ ነገር ብቻ እኔ መቼ እንደሚበላ እስቲ ሶፍት ፔፐር እና ምናምን 4 ፓክ ምናምን መውሰድ ማለት ምን ማለት ነው? ልክ ነው። እነሱ ፈርተው ነው። እኛም እኮ አላረግንም ማለት አይደለም። አላረግንም ማለት አይደለም። ግን ይሄ የመጨረሻ ዘመን ነው ወይ የመጨረሻ ነገር ነው ብትሉ አይደለም። ትክክለኛ ረፍት ያለው እግዚአብሔር ስንሰማ፣ የእግዚአብሔር ቃል ስንሰማ ነው። ቅድም እንዳልኳችሁ ምሳሌ 1:33 የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል። አዲሱ መደበኛ ትርጉም እንዲህ ይላል፣ የሚያዳምጠኝ ሁሉ ግን በሰላም ይኖራል፣ ክፉን ሳይፈራ ያለ ስጋት ይቀመጣል ይላል። የእግዚአብሔር ስም ብሩክ ይሁን። ማን? እግዚአብሔር የሚሰማ ረፉ፣ እኔም አምላክ እንደሆንኩ ወቁ ያለው እሱ ነው። አቅም ያለው እሱ ነው። ስለዚህ አንስጋ። እግዚአብሔር ይመስገን። አንፍራ። ለምን? የእግዚአብሔር ቃል ስላለን። የእግዚአብሔር ቃል ስላለን። ኤርምያስ 17:7-8 እንዲህ ይላል፣ በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው። ቁጥር 8 በውሃ አጠገብ እንደተተከለ በወንዝም ዳር ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል ይላል። እግዚአብሔር ይመስገን። የእኛ እምነት እግዚአብሔር ላይ መደገፍ፣ እግዚአብሔር ላይ መቆም ከምን ጋር? ወንዝ ስር እንደተተከለ ዛፍ። እኔ አውቃለሁ፣ የገጠር ልጅ ነኝ። ባህር ዛፎች ምናምን 8 ድርቅ ለምን አይሆንም? ባህር ዛፍ በመሰረቱ ውሃ የትም ድረስ ባህር ዛፍ ከተከላችሁ በቃ የትም ማክዶናልድ ጋር ካለ እዚህ ጋር ይመጣል። ውሃ እዚህ ጋር ካለ፣ ወንዝ እዚህ ጋር ካለ እዚህ ጋር ነው የሚመጣው። በዛ ምክንያት ባህር ዛፍ ምንም እንክች የለም፣ ፍንክች የለም። ልክ እንደሱ ናችሁ። የእግዚአብሔር ስም የተባረከ ይሆን።
ምን እያለን ነው? እግዚአብሔር አትስጉ፣ አትፍሩ። የነዚህ ሰዎች ጠማት እኛም ላይ ይኑር። እነዚህ ሰዎች እንደተራቡ እኛም እንማር። እንዴት እንስማ ብያቸዋለሁ። አንደኛ በእምነት፣ ሁለተኛ በተከፈተ ልብ። ለምን እንሰማለን? የዕለት ዕለት ህይወታችን የምንመረምርበት ስለሆነ፣ ወይም ደግሞ የዕለት ዕለት መመሪያ የምንቀበልበት ስለሆነ፣ ሁለተኛ ህይወታችን የምንቀድስበት የምንመረምርበት ስለሆነ፣ ሶስተኛ የእግዚአብሔር ፈቃድ ምን እንደሆነ ፈትነን የምናውቅበት ስለሆነ፣ አቅጣጫ የሚሰጠን መውጣት መግባታችን ትክክል ነው አይደለም የምንልበት በእግዚአብሔር ቃል ስለሆነ፣ የኛ እውቀት የኛ ችሎታ አይደለም። የትኛውም የሃይማኖት የእምነት ጫፍ ላይ ብንደርስ የእግዚአብሔር ቃል ምንተዋው አይደለም። አራተኛ ዘመኑ ጊዜው የምናውቅበት ስለሆነ፣ አምስተኛ ትክክለኛ ረፍት ያለው በእግዚአብሔር ቃል በመስማት ብቻ ነው። እግዚአብሔር ይመስገን። ተነስተን እንጸልይ። እስቲ እነዚህ ሰዎች የሰጡት ምላሽ ተመልከቱ። ምንም ታሪክ አንብበው ጳውሎስ ታሪክ ተናግረው ተጠንቀቁ ቢላቸውም ያመኑ ሰዎች አሉ። ይህንን ነገር ወደው በሁለተኛ ሳምንትም እንዲሰሙ ለመኑ ይላል። ምላሻቸው እሱ ነው። በሁለተኛው ሳምንት ደግሞ እንዳነበብነው የከተማው ጥቂት ሰዎች ሲቀሩ ወደ እግዚአብሔር ቃል የእግዚአብሔር ቃል ሊሰሙ መጡ ይላል። እኛ ምን ሰማው ምን ይሆን?